ራንታ አቀልድ በአላህ በዚህ ክረምት እኔ ሻይ ማፍላት ደክሞኛል። አው ክረምቱ በጣም ከብዷል። ወይ 4 ቦዲጋርድ ሊኖርክ ይገባል ወይ ደግሞ አሁን ላይ ሻይ ማፍላት ነው ያለብህ። ሻይ አፍላ ነው ያልከኝ? አንተ ገነት አትገባም። እኔ ሲጀመር በጊዜ ልንገርህ አትገባትም። እሺ አንተ ችግር ምንድነው? ሰሞኑን በጣም እያስቸገርከኝ ነው። 10 አትደውል 99 ጊዜ አንተ ምንድነው ያንተ ችግር? ምን ኮጌትን ፈልገሃት ነው? እኔን አግቢኝና አብረን እንኖር። እኔ ሁሉንም ነገር እረዳሻለሁ። ምን ለማግባት ነው የፈለግካት? ልታገባት አግብታ አብረህ ትኖር። እሺ ችግር የለውም። እሷ የምትፈልገውን ነገር ግን ታውቃለህ። በዚህ ሰዓት የሚያስፈልጋትን ነገር ታውቃለህ። የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ? እሷ እንደዚህ የሚላትን ነው የምትፈልገው። ስንት እናስገባልህ? ስንት በቤት ይሁን በአዋሽ ይሁን በአቢሲ በየትኛው ባንክ እያለች ነው። ምን አለ አንተ እኮ ምን አለ ኩኪ፣ አስፈላጊ ከሆነ ኩላሊቴን ልሸጥልሽ እችላለሁ። ምክንያቱም አንቺ ማለት የወደፊት የልጆቼ እናት ነሽ። ያለን ቀሪ ሀብት ልሸጥ? ወንድሜ ተው፣ ለማይታወቅ ነገር ዕዳ ውስጥ አትግባ። እውነት እኔ ወንድማዊ ምክሬ ነው። አይታወቅም እንዴ ገና ላልበሰለ ነገር ኩላሊትን አስተግፊሩላህ አልዓዚም። አንተ የሰማከው ነገርም አይጠፋ። ተው ትናንት የሆነ ነገር ሰምተሃል። ምንም አንሰካከስ ሰምተሃል። ረሳውላ ይሄ ሰምተህ ነው። ንግድ ባንክ የገባው 1,760,000 ብር ነው። በንግድ ባንክ የገባውን 1 ነጥብ ምናምኑን ሰምተህ ነው። እሱ ብቻም እኮ አይደለም ቻሌንጅም ደግሞ ተሰጥቷታል። ሰምተሃል? እንግዲህ እንደሚታወቀው አንድ ቻሌንጅ ተሰጥቶኛል። አልሐምዱሊላህ ረቢል ዓለሚን። ያ ቻሌንጅ ምንድነው? የወንድማችን ኻሊድ ፋውንዴሽን አካውንት 500,000 ፎሎወርስ ከገባ ለኔ 500,000 ብር ይሰጠኛልና በቃ የሚሆን ነገር አይመስለኝም። ይሄ አይሆንም። ሌላ ሞክር እስቲ። ውሃ ጠጦኝ ቡርቴ። የነማንን ነገር ከኡስታዝ ጋር ፊልሚያ ኡስታዝ ያሲን ኑሩን መቅጠም ፈልጋለሁ ይል ኢንተርቪው ነበርና ከልብህ ነው ወይስ እንደ ቀልድ ነው? ከኡስታዝ ጋር የነ ሴዶስ እንዴት ሆነ? በስራ በተግባር አረመጣል ሴዶ ከሁሉም ጋር ለምንድን ነው የሚነካካው? ቆይ እሱ ሰውዬ አይደለም ከሞጣ ጋር ሞጣ አሜሪካ ድረስ እጄ ደባደባለሁ እያለ ነው። ሞጣ ጋር ያለው እረፍ ብዙ ጊዜ ነግሬያለሁ። እኔ አሜሪካ ለመምጣቱ ሞጣም እኮ ምላሽ ሰጥቶት ነበር። እኔ ሁለቱን መቅጠም ይችላል በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰጠኝ። ዘንድሮ ብዙ ጉዳዮችን እናያለን። 2018 ሳያልቅ ብዙ ነገር ተመልክተ ወደ 2019 እንገባለን። አረዘመም። ሀያት ምን እንዳለች ግን ሰምተሃል? ሀያትም እኮ ብዙ ወንዶች የሚፈልጉኝ ለብር ብቻ ነው እያለች ነው። ሌሎች ሴቶች ላግባሽና እንዲህ ላርግልሽ እንዲህ ነው የሚባሉት። አግቢኝና ህይወቴን ቀይርኝ እኮ ነው የሚሉኝ። በውስጥ መስመር አለ ምስክሬ ነው አይጂ ላይ። አሁን ግን እሷ በዚህ ሰዓት የሚያስፈልጋት ነገር አንድ ነገር ነው። እሷ እያለች እንዳለው ከሆነ አሪፍ ነገርን እየተናገረች ነበር። ራሱ ሰምቻታለሁ። በጣም የምለምነው ነገር ተውበት ሳላረግና ፊልም ሳልሰራ መሞት አልፈልግም። ተዋ በቃ እዚህ ቤተሰቦቼ ጋር ነኝ። ቆይ በቃ በኋላ እደውልልሃለሁ። ብዙ ሰዓት አወራን አባቴ። ቆይ መልስልሃለሁ። አይ هذه كذبة من عندك ወሬ ይዘን ነው አፎቱ በሉኝ ባለው። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ገራሚ ወሬዎችን አለን ዛሬ እስቲ ይሄን ነሽ ዳግን ሰምተሻል? በቃ አንቺ አግቢኝ እንጂ ይሰጣናል አለ። ሲጀመር ሀብት ምድር ላይ ያለ ነገር ስለሆነ ኩላሊትን መሸጡ ላይ ያስፈልገው። ምን አገባ ሰውየው እንደፈለገ ይሁን። በቃ ይሰጣናል። በዚህ ካልተማመነ እንዴት እኔና አንቺ ደሮን ሲያታልሏት በመጫኛ ጣሏት ይባላል። ይሄንን አስመልክቶ ብዙ የሆነች ልጅ ሲንጃለል እያለን እኔ አይደል ፈጥሬ አይደለም ይሄው ከሷ ጋፊን ቀባ አካን ጅርታ ገለቶሚ ገለቶማ ስንስ ጀዛከላ ኸይራ ጋፊን ቆያባ ሲንጃለና ከመቼው ምን አባክ ካገባ
ሁሱ ፈጠንካ ሁሱ ትንሽ አልፈጠንክም። ኖቲስ ያደረሰኝ ያለ ነው ኡስታዝ الله والله ኖቲስ ያደረሰኝ ያለ ነው ኡስታዝ ረቢ ወሊስና ጃለቱ آمين 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 amma gaafin kiyya islaamaa fi musliimni garaagarumti isaa maali? Saayibati yaa asitti waliin mormine waan ta'eef garaagarummaa islaamaa fi musliimaa maalinni nuti ibsaa. ما شاء الله ما شاء الله isinii galtee gaafin kiyya. ايه قافين كذا وعليكم السلام يقولش እታች ያሉ ልጆች አማርኛ ስለማይችሉ እኔ ትንሽ አትበይኝ ገመቺስ አትበይኝ ኮሮላ የሚለውን ከሰማ በኋላ ነው እንግዲህ ሁሱ ወደ ጋብቻው ሲንጃለጣ ወደዛ አካባቢ የሄደው እጅግ በጣም ያስገርማል። ጀለስን ይሄንን ቪዲዮ ካሳየሁት በኋላ ጀለስ ምን ይለኛል? የዱቄት አንጣ የሽሮ አንጣ የምናምን አንጣ ከየት ነው ማመጣለን ዲ ወፊ ሰማይ ርዝቁኩም በቃ ላነስአሉ ከሪዝቀን ተው እንጂ እናንተ እንዲህ ለእናንተ መናገር እኮ አያስፈልግም። ናህኑ ነርዙቁ አትፍሩ እንጂ ነገሮችን መፍራት የለበት። ጀለስ የምትችለውማ 7 ሰዓት ላይ ሊሰገድ 6 ሰዓት ከ55 እንደዚህ የምትሮጠው ነገር ነው። بك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. الله أكبر. አንተ የምትችለው ይሄ ድዷ እንፈቃቀር እንከባበር። ግመል ይለፍክ ግመሉ ካለፈክ ደግሞ አሉ ብዙ ደረጃዎች እስከ እንቁላል ድረስ አሉ። እነሱ ነገሮች እንዴት ያሉ እንቁላሏ እንዴት ታልፋለች? ተው እንጂ ተው። እኔ ዛሬ ያልሄድኩት አንተ ገነት አትገባ። ኖ ዌይ አንቺ ኒቃብ አለብስም ስትይ ምኖችሽ ነው የሚባሉት እየለበሱ ነው። በአምሳለ ምኑን አስተማስለኬ በመኑ ኒቃቡ በጣም ያጋጨናል። ኒቃቡ በጣም ያጣለናል። ግን እንድትገላለጡ አንፈልግም። አትገላለጡ፣ ግን ልበሱ። ግን ኒቃብ ላይ ተውልን፣ እንደዚህ አይነት ነገሮችን ተውልን፣ ኒቃቡን ተውልንና የምትለብሱ አይነት አለባበሶች አሉ፣ እነዛ ልበሱ። እንድትገላለጡ አንፈልግም። ወላሂ እኔ እንጃ ምን እንደምላችሁ። አሁን በጣም ደብሮኛል። ፎሎ የለው ወይ ስራ የለም፣ በቃ ድብርት ብቻ። ወላሂ በጣም ደብሯታል። ሰለምቴ ትመስለኛለች። አይ ቲንክ ደብሯታል። መኪና ውስጥ ኮሮላ ውስጥ ቁጭ ብለሽ ነው የደበረሽ እናቴ። ያው በሴት ዛሬ ወሬ ማብጠልጠሉ ነው አልሰራች። ብርዱ ብርድ እንዳይመስላች፣ ክረምቱ ክረምት እንዳይመስል። ሻይ አልወድም በህይወቴ፣ ግን ሻይ መጠጣት ግዴታ እየሆነ ነው። ምክንያቱም 4 ቦዲጋርድ አጣው። 100 ብር እኮ አለኝ። 4 ቦዲጋርድ እንዴት ማምጣት ያቅተኛል? 100 ብር እያለው አንድ ሰው እንዴት አመኘ ከተማ ውስጥ ሄዳል? ምን ያገባኝ? ሰለምቴዎቹ እዛ ምን ይላሉ? ጥያቄ ለሰለምቴዎች፣ ምን አግኝታችሁ ሰለማችሁ ወይስ ምን አውቃችሁ ሰለማችሁ? በመጀመሪያ ደረጃ ምን አግኝታችሁ ሰለማችሁ ስላልሽል ማለት ነው። በእኔና በህዝቦቼ መሀል ምንም አይነት ግርዶሽ የለም፣ ህዝቦቼን መጠየቅ ይችላሉ ያለውን አምሳያ የሌለውን አንድ አላህ ሱብሃነሁ ወተዓላ አግኝተናል። እንደኛ ሰው የሆነውን ለንስሐ አባት ወንጀላችንን ከመናገር ይልቅ ለአንድ አላህ ሱብሃነሁ ወተዓላ ወንጀላችንን ነግረን ያ ረብ ማረኝ ማለትን አግኝተናል። በየቦታው እየተገላለጡ ከመሄድ በየመጠጥ ቤቱ ከመገኘት ለኛ ጎጂ የሆኑ ነገራቶች አላህ ሱብሃነሁ ወተዓላ በእኛ ላይ ሐራም አድርጎ ኸይር የሆኑ ነገራቶችን ብቻ አላህ ሰጥቶናል። እንዲሁም ደግሞ የኛ ውዱ ነብይ ረሱላችን ሰለላሁ ዐለይሂ ወሰለም ሴት ልጅ አደራ ብለው ክብራችንን አስጠብቀዋል። እኛ እስልምና ላይ መተን ምን ያላገኘነው ነገር አለ? አልহামዱሊላሂ ረቢል ዓለሚን አላህዬ እስልምናን ስለወፈቀ። ጀነት እግራችሁ ስር የተደረገውን መረስተሻል ናት። ጀነት እግርሽ ስር እንደሆነ ግን ታውቂያለሽ? በአንቺ ምክንያት ልጅሽ ጀነት እንደሚገባ ታውቂያለሽ? ረስተሽዋል። ለምን እንደዚህ አይነት ነገሮች እኮ መረሳት የለባቸው። እንዴት ነገር ግን ደግሞ አንዳንዶቹ ቤተሰባቸውን ፍራቻ የማይሰልሙ ሰዎችን በብዛት እየተመለከተ ነው። በብዛት በተለይ ደግሞ በምኖርበት አካባቢ፣ እናንተም እንደዛው ልትሰሙ ትችላላችሁ። በምኖርበት አካባቢ ብዙ ልጆች አሉ ቤተሰባቸውን፣ ዘመዳቸውን እና የተለያዩ ሰዎችን ይፈራሉ።
ይህንንም ነገር ደግሞ በሚዲያ ሲያወሩ እጅግ በጣም አዝኜ ነበር። እስላሞቹ እየሰበኩ ስለሆነ እኔም የበኩሌን ከእግዚአብሔር ቤት እንዳትወጣ፣ ከመዳኛው መንገድ እንዳትወጣ፣ ከክርስትና መስመር እንዳትወጣ፣ ከክርስትና ሀዲድ መናገር መምህር ማርያምን እኔ ሰላም የሚሰጠኝ ማለት ነው። እኔ በእስልምና ስኖር መስለመናገር ማርያም ምንድን ነው በቃ ቀምሶ የቀመሰ ነው የሚያውቀው። በይዛይ ስለ አንድ ነገር አሁን በውጭ ሆኖ የሚያየው ሳይሆን በውስጡ ነው የቀመሰው ሰው ነው የሚያውቀው። አሁን ድሮ እኔ በክርስትና ያለው መስጊድ ውስጥ ጣዖት እንደተቀመጠ ሁሉ ሰው ደግሞ እዛ ይሄድ እንደሚሰግድ ይሆን ለጣዖት ነው የሚሰግድ ብዬ ነው ማምነው። እስልምና የእውነቴን ነው። እስልምና ለጣዖት ነው የሚሰግደው ብዬ ነው ማምነው። አሁን ሳይሆን በፊት ማለት ነው። ከዚያ እንደነገርኳቸው እግዚአብሔር ለሁሉም ሰበብ አለው። የሆነ አላህም ቢሆን እግዚአብሔርም አንድ ነው። አላህና እግዚአብሔር በነገራችን ላይ አንድ ነው። የቋንቋ ልዩነት እንጂ ምንም ነገር የለውም። ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ይሉታል። ይሄንን ደግሞ ማለት ነው ወለም የኩን ለሁ ኩፉወን አሐድ አንድ ብቻ ነው የሚሉት። ምን ልላችሁ ፈልጌ መሰላችሁ? እኔ ሰላም የማገኘው ህሊኔ የሚረከው ምረጥ ይባል እስልምና ነው። እውነት ለመናገር ከሆነ ግን ያና በቃ እኔ እናትና አባቶችን ሃይማኖት ለቆ መሄድ የሚባል ነገር አለ። ሃይማኖት ቀይሮ መሄድ ማለት ቀላል ነገር አይደለም። ትንሽ ይከብዳል። ሃይማኖት ቀይሮ መሄድ እንደሚከብድ በብዙዎቹ ተመልክተናል። ለዛ ሲባል ድጋፍ የሚያስፈልጋቸው፣ ለዛ ሲባል የመስገጃቸውን የአለባበሳቸውን ለማስተካከል ለአለባበሳቸው ሙስሊሞች ወጪ የሚያደርጉላቸው እንጂ አጉልም ማሽቃበጡ አስፈላጊ ነው ብዬ አላምንም። በተለይ ደግሞ ሰለምቴዎች አሁን ያላቸው በሚዲያ ላይ ያላቸው ትኩረትና አሁን በሚዲያ ላይ ያላቸው አንዳንድ ቦታዎችን ትመለከታላችሁ ብዬ አስባለሁ። አሁን በጣም እጅግ በጣም እዚህ ጋር ገን እያሰብናቸው ነው። እዚህ ጋር ሳይሆን ልካቸውን አውቆ በልካቸው መደረግ አለባቸው ብዬ ከማስቡት ወገን ውስጥ ነኝ። ሙስሊም ናቸው፣ እንደ ሙስሊምነታቸው ሊደገፉ ይገባል፣ ክብር ሊሰጣቸው ይገባል። ብዙ ነገራችን ለነሱ አሳልፈን የመስጠት ግዴታ አለብን። ነገር ግን ደግሞ ከቦታቸው ይልቅ እዚህ ጋር ግን ከተመለከትን በኋላ ደግሞ ችግር ይዞብን ይመጣል። እንደዚህ አይነት ቦታዎች እኛ ላይ መዘዝ ይዞብን ሊመጡ ይችላሉ። ሰላምታ አላልኩም። ሰላምታውን ያስረሳኝ 4 ቦዲጋርድ ማጣቴ ነው። ሰው 4 ቦዲጋርድ አስከትሎ ይሄዳል። እኔ እዚያ ሻይ ላፍላ። አይዞሽ በቃ ህመም እውነት ህመም እውነት ተው በቃ ዘሩ ስሞት አታል ሀዘኑን ተውና እስቲ ወደ መልእክታችን ስገባ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰዎች በዚህ ዓለም ላይ ሲኖሩ ብዙ አይነት ሱስ አለባቸው። አንዶቹ የስልክ ሱስ አለባቸው፣ አንዳንዶቹ ጫት አለ፣ ሲጋራ አለ፣ የተለያዩ ነገሮች አሉ። ሱስ ሲባል እንግዲህ በብዙ አይነት መንገድ ሱሶችን እንመለከታለን። አንድ ሁለት ሱሶች ብቻ አይደሉም። 24 ሰዓት ስልክ መጎርጎር ሊሆን ይችላል፣ ስራ መስራት ሊሆን ይችላል፣ አንዳንድ ሜካፕ መቀባባት ሊሆን ይችላል። እጅግ በጣም በሚያስገርም መልኩ ደግሞ ካለውበት ሱስ እንድወጣ አግዙኝ ብላ አልቅሳ የምታወራ ልጅ ተመለከትን። በአላህ ይህን ቪዲዮ አታሳልፉት። ማለት አሁን ላይ በቃ ከሱስ ጋር መኖር በጣም ከብዶኛል። እንዲህ ስላችሁ በጣም የሚያሳፍር ነገር እንደሆነ ይገባኛል። ግን በቃ አትለከፉ። በቃ ሱስ ውስጥ ለመግባት በጣም ቀላል ነው፣ ለመውጣት ግን በጣም ከባድ ነው እና የቅርብ ሰዎች ብላችሁ ይህን ጉዳይ ያውቃሉ። ግን ያው ማንም እንዳያውቅ ስለሚፈለግ እኔ በመሀል ታሸሁኝ። አዎ ሱስ ውስጥ የሚገኙ ብዙ ሰዎች አሉ። በተለይ ደግሞ በአካባቢያችን ውስጥ ብዙ ሰዎች አሉ። እነዛን ሰዎች ማገዝ መቻል አለብን። ከሱስ ውስጥ ለመውጣት ሰው ምን ያክል ዋጋ እንደሚከፍል አይታችሁ ታውቃላችሁ? ግን ሲጋራ ለሚያጨሰው ጀለሰኝ ቪዲዮ ላከለት። ሰው ሱሱን ለማቆም ብዙ ነገር ሲያደርግ አይተ ሊሆን ይችላል። ግን ከዚህ ሰውዬ የሚበልጥ አይቻላውም። ምን ጀለስ በቃ እንደምታየው ራሱ ላይ ቆለፈ። ራሱ በሰራው ጭንቅላቱ ላይ ጠቅ በቃ ሱሴን ለማቆም ብቸኛ መንገድ ነው ብሎ ቁልፉን ለሚስቱ ሰጣት። መክፈቻ ቁልፉን። ከዚህ በኋላ ቁርስ፣ ምሳ፣ እራት ሲደርስ ብቻ ትሰጪኛለሽ። ከዛ ውጭ በቃ በስትሮ ነው የሚጠጣው። በቃ ይሄን ያልከበር ሊሆን አይችልም ሱሱን ማቆም። ብራዘር በቃ ሰውዬው ምን አይነት ሱስ እንዳለበት ግን ራስ ላይ እስከቆልፍ ድረስ
ይመስገነው ሱሱ ከላይ ነው እንጂ ከታች ቢሆን አስብ ሌላ ያንን ሲቆም ተዋ ፖለቲካ ውስጥ አትግባ ተዋ ፖለቲካ ውስጥ አትግባ ከስር ምን አለ ከስር እኔ የለውበት እንደዛ ካስብን ጀለስ በገሬ ሱስ የማቆም ቻሌንጁን የተቀላቀለ ይመስላል የጫት መግዣ ካጣ በኋላ በጣም ዘግናኝ ነገር ማለት ጫት ነው በጣም ዘግናኝ ነገር ማለት የእውነት ወይ እኔም አታወ የጫት መግዣ ከታጣ በኋላ ሐሳባችን ያስቀይረናል ሌሎቹ ግን የጫት መግዣ አግኝተው አፋቸውን በስንት በከራ ያዘጋሉ እዚህ ግን የገንዘብ እጥረት ደግሞ እንደዚህ ሲያርቅ አሪፍ ነው እሱ ገንዘብ መታጣጡ አለ ኸይር ነው አንዳንዴ ጫትስ ምን ያክል እየተቃመ ነው በኢትዮጵያ ደረጃ ከተባለ እዚህ መስሪያ ቤት ጉዳይ ኖሯችሁ ወደዚህ መስሪያ ቤት ብታቀኑ ምን አይነት መስተንግዶ የምታገኙ ይመስላችኋል? ይሄ በአንድ የመንግስት መስሪያ ቤት ቢሮ ውስጥ ሰራተኞቹ ሙሉ ሴሬሞኒ አሟልተው በዚህ መልኩ ጫታቸውን ጎዝግዘው እየቃሙ የሚያሳየው ምስል በዛሬው ዕለት ማህበራዊ ሚዲያው ላይ መነጋገሪያውንና በርከት ያሉ አስተያየቶች እየሰጡበት ያለ ምስል ነው። እንደዚህ አይነቱ ድርጊት በተለይም ጫት እንደ ባህል የሚታይባቸው አካባቢዎች ላይ የመንግስት መስሪያ ቤት ውስጥም ይሁን በግል መስሪያ ቤት ውስጥ አንድ ባዶ ክፍል ተዘጋጅቶ እንደዚህ አይነቱ ድርጊት እንደሚደረግ የሚታወቅ ነው። ይሄን ለየት ያደረገው ደግሞ በህዝብ መገልገያ ቢሮ ውስጥ መሆኑም ጭምር ነው። እናንተስ በዚህ ምስል ዙሪያ የተሰማችሁን ሀሳብ አስተያየት በኮሜንት መስጫ ሴክሽኑ ላይ ማጋራት እንዳይረሳ። ፎሎ ያላደረጋችሁም ደግሞ ይህንን ፔጅ ፎሎ በማድረግም ይቀላቀሉ። ሱስ በዚህ ያክል ደረጃ ኢትዮጵያ ውስጥ እየተሰራጨ ነው። ለእኔ ግን ሱሴ ዳንቺን ፊት ማየት አንተ በረንዳ ራስ አንተ ሞላላ ይችን ሴት ተዋውቋት በ23 ሰዎች ትደፍራለች ህንዳዊ ነች ነገር ግን ሄዳ የጋንግ ግሩፖችን ትቀላቀልና የዛ ጋንግ ግሩፕም መሪ ትሆንና ከዛም ተመልሳ መጣ ከ23ቱ 22ቱንም መግደሏ ተገልጿል ይሄ ታሪክ የተፈጠረው በ1980ዎቹ ህንዳዊ ነች በ23 ሰዎች ተደፍራ ነበርም ነገር ግን ሄዳ የጋንግ ግሩፕ መስርታ እዛም ውስጥ ሊደሩ ነው በቀሏን እንግዲህ ተበቅላለች ማለት ነው ከዛም ታዲያም በህንድ 11 አመት ያክል ታስራ ነበር እንደዚሁም ደግሞ ከእስር ከወጣች በኋላም የፓርላማ አባል ጭምር መሆን የቻለች ጀግና ሴት ነች ዘ ባንዲት ኪውን ይሏታል እንደዚሁም ደግሞ በ2001 አካባቢ ደግሞ ከቤቷ ፊት ለፊት ላይ መገደሏን የተገለጸው ነገር ግን ታሪክ የማይረሳውን ትልቅ የተባለ ስራን በ1980ዎቹ ሰርታ ብዙ ጀግንነቶችን ተመልክተናል የሷ ግን የተለየ ነው በዚህ ያክል ደረጃ ቂመኛ ሆና የደፈሯትን ሰዎች በመግደሏ እጅግ በጣም አስገራሚ ነው ነገር ግን እስልምና ግን ምላሽ ነበረው ትንሽ ሩብ ነበር አሬ ወላሂ አውቄ ነው ሸዋዬ ወላሂ አውቄ ነው አያችታ ግን ደረሳ እንደዚህ ነው ይሄ ወላሂ ሊሰጠኝ ከዚች ቃሪ አካሉ ሊሰጠኝ ወላሂ ለአዝም አላህ ይጨምርላችሁ ወላሂ ገንዘብ ምንም የማይመስላችሁ ሰዎች ደረሶች ናቸው ገንዘብ ምንም የማይመስላችሁ ሰዎች ብዙ ዓሊሞች ናቸው ዱንያን ለነዛ ትተው ወደ አኺራ ትኩረት የሚያደርጉት እነዛ ናቸው ሶስተኛ የሀገር ውስጥ ጦርነት ወይንም የዓለም ጦርነት ማለት ባንችልም በኢትዮጵያ ውስጥ ደረቅ ጫፍ ላይ ደርሷል ሴዶ ከሁሉም ጋር ለምን እየተነካካ ነው የሚሉ ጥያቄዎችም እየተነሱ ነው ይኸውልህ ብራዘር ዲስፕሊን ይኑር ላይፍ ላይ በዲስፕሊን ማመን መቻል አለበት በስራ በተግባር ኧረ መጣል እንዴ ሚስቴ ምናምን ትላለህ ለሚስቴ ምናምን ለሚስቴ አንተ ከኋላ መተሰው ትይዛለህ ልቀቀኝ በዚህ ጉዳይ ላይ ብዙ ግርግሮች ተነስተዋል ሴዶ ፋይቱ ሳይጀምር ከብዙዎቹ ጋር እየተጣላ ነው ለምን ይሆናል ወይስ ደግሞ እነዚህ ሰዎች ፕራንክ ነው ብለንም ለመጠያየቅ ሞክረን ነበር ነገር ግን አይደለም ተገናኝቶ ነበር እንጦጦ ፓርክ ውስጥም ያረለ እንደ ከኋላ እንዴት ሰው ዘለት ይዛለህ ወንድነት ፊት ለፊት መጋፈጥ ነው ኦኬ ና ከም ካም እንደ ጃምፕ ግን ከሮቤል ከተረፍኩ በኋላ ይሻላል ኮች ሳካር ላንተም ከሮቤል ከተረፍኩ በኋላ አንተ ማሰናክል እንዳትሆን ኋላ ይዘኸኝ እንዴት ዲፈንድ እንዳደረኩ አይተሃል
ትላንት ከዛ ካፌ ላይ ስታንቀኝ እድሜ ኩሪፍቱ ለነበሩ ሰዎች ተርፈሃል። ኧረ እባክህ እድሜ ለቲሙ ተርፈሃል። ሰማይ አንስቼ ነበር ማፈርጥ አዎ እነዚህ ሁለቱ ሰዎች ወደ ሌላ ጸብ ውስጥ እንዳይገቡ ተብለው እንግዲህ እንዲታረቁ ኮቻቸው አድርጓል። ኮቻቸው እነዚህ ሁለቱን አስታርቆ ነበር። ይሄን ግርግር መፍጠር የለብህም ነበር። ምክንያቱም ስፖርታዊ ጨዋነት ያስፈልጋል። መድረኩ ሌላ ነው፣ ደግሞ ስትገናኙ ደግሞ ሌላ ነው። ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ነው። ከሪንግ ውጭ ሰላም ተባባሉ። እሺ እንዶሚን ችግር የለም። የኛውንም በለው እንደ አራኮች እሱ አንድ የመጀመሪያ ነገር ያመጣው ቲማችንን የበካደው ሴዶ በዚህ ብቻ አይበቃኝም። ከዚህ ጋር ሰላም ከወረደ ደግሞ ወደ አሜሪካ ሁላጄ መጣላት አለብኝ ብሎ እንግዲህ እጅግ በጣም በሚያስገርም መልኩ ይሄ መልእክት ለሞጣ ቀራኒዮ እረፍ ብዙ ጊዜ ነግሬያለሁ። እኔ አሜሪካ ለመምጣት 2 ሳምንት ነው የቀረኝ። አሜሪካ እዛው ሎስ አንጀለስ አርፋለሁ። ያለበት መጥቼ ሳኮ ነው ማለት። ስለዚህ እረፍ የምታደርገው ነገር ሞጣ እንግዲህ በዚህ ጉዳይ ላይ ተናዶ ምላሹን ሰጥቷል። እኔ የምልህ እንደዛ ነው። አንተ ሁለቱን እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም፣ ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰጠኝ። ግራ መንጋጋውን ወደ ቀኝ አዙሬ ባንድ ኖካውት ትሬኒንግ ምናምን በደንብ ያልወሰዱት ናቸው። ዝም ብሎ ምናምን አዳምጥ ቱፓክ እኔ አሁን መግባት አልችልም እንጂ ሁለቱ አሁን ሴዶ ነው ምናምን ያልካቸውን ኖካውት ነው የማደርገው። በቃ በማይክሮ ሰከንድ ነው ሁለቱን ነው። እኔ በአንድ ለአንድ አልገጥም። ቁምጣዬን አድርጌ ሁለቱን ጠቅጠቅ አድርጌ አንገቱ ላይ እንደ ዶሮ አውራ ዶሮ አንገቱ ላይ ነው የምቆመው። ይሄ ሴዶ ምናምን ይሄ ደግሞ ሁልጊዜ የሚያመጣው ሴዶ የሚባለው ቦርጫም እዚህ ወይ ወጣ ፖለቲካ አምጣልኩት ይሄ ምናምን ነገሮችን ማርዘም ነገሮችን ማንዛሳት ተገቢ አይደለም። በቃ በ30 ሰከንድ ውስጥ ጧጧ አድርጋችሁ ሰላም ማውረድ አለባቸው። ሞጣ ይቅርታ ግን ጥይት ይዘን ገባ ነው። ሴቶቹ እንግዲህ ፋይት እንዳላቸው ይታወቃል። የሴቶቹ ፋይትስ እንዴት ይሆናል? ጀምሩ። ሴዶ አይሽዋ ውበቱ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ የረቢስ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው። ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ሁሌ ባልሽን ትቀሚያለሽ። አንቺ ዋሮ በላ ውሻ አንቺ በጣም ሰው በላ ነሽ። ሌባ ነሽ አንቺ። ከአንቺ ጋር ራሱ ጉልበትና ራሱ አያስፈልግም። ውሻ ምን አይ ቆሻሻ ፀጉርሽን ጉርብትና ራሱ አያስፈልግም። በዚህ ብቻ አላበቃ ፋይቱ በዚህ ብቻ አላበቃ። ኡስታዝ ያሲን ኑሩንም ወደ ፋይቱ አለማስገብተዋል። ኡስታዝ ያሲን ኑሩን መቅጠም ፈልጋለሁ ይል ኢንተርቪውች ነበርና ከልብህ ነው ወይስ እንደ ቀልድ ነው? እንግዲህ ኮላው ታርጋለሁ መልስ ይስጠኝ። ሪሊ ያሲን እመጣልሃለሁ ካልሆነ ኡስታዝ ሰምተሃል? መልስ እንጠብቃለን። ጥጃው ኡስታዝ ያሲን ኑሩ እኩያህ አይደለም። ገብቷል? ያንተ ጓደኛ አይደለም። በዚህ ደረጃ አንተ ኮላውት ምናምን የምታረግለት ተራ ሰው አይደለም። ምክንያቱም ልንገርህ፣ ባለፈው አዲስ በአንድ ቦክስ ሲያጋድምህ ማለት ነው ሪንግ ውስጥ ተዘርረህ ወድቀህ ሙተህ ተልፈስፍሰህ መተህ መልሰህ ስትጫወት የሰውዬ ማሸነፈህ ቤልት ስታነሳ ገብቶሃል አይደል? አዲስ ውጤቱን ተዘርፏል ሲባል አይ አይደለም ሙስሊም ስለሆነ ነው እንዴ ስሙ እንድሪስ ስለተባለ ነው እንዴ ብሎ ከጎንህ የቆመልህ አጠቃላይ ማህበረሰብ የለም። የዛ የማህበረሰብ መሪ ነው ኡስታዝ፣ ወኪል ነው። እሺ በጣም ትልቅ ሰው ነው። እኩያህ አይደለም። እኩያህን ፈልግ። ምን ሆነህ ነው እንዴ? ትልቅ ሰው ነው። እውቀቱን ቢያንስ አክብር። ለህዝብ የከፈለውን ዋጋ አክብር። በመታሰር በስንት ነገር በመቅራት በማቅራት ኹጥባ የሚያደርግ ኻጢብ ነው ይሄ ሰው። ይሄ ሰው ፈጽሞ እኩያህ እሱ እንኳን ቢል አንተ እኔ ከኡስታዝ ጋር እጅን አላነሳም ብለህ መታጠፍ ነው ያለብህ። እድሜውን አክብር፣ እውቀቱን አክብር።
ለማህበረሰቡ ለሙስሊሙ ማህበረሰብ የከፈለውን ዋጋ አክብር። ይሄ ቀልድም አይደለም። ፕሊስ እባክህ እንደዚህ አይነት ነገር እንዳይለመድህ ከቻልክ ኡስታዝን ይቅርታ ጠይቅ። አንድ አባባል አለ፣ የራስህን አንበሳ አትግደል፣ የሰው ውሻ መጥቶ ይነክሳል፣ ሌሎች ውሾች ይነክሳቸዋል። አንበሶቻችሁን ጠብቁ። ብዙ አንበሶች አሉ። ሙስሊሙማ ብዙ እውቀት ያላቸው ሰዎች አሉ። እነሱ ብዙ ውሻዎችን ያሳድጋሉ። እናንተ አንበሳዎቻችሁን ፕሮቴክት አድርጉ ፕሊስ እባክህ። ለቀልድም ቢሆን አስፈላጊ አይደለም። ሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ። ይሄንን ቪዲዮ ቢያንስ 3 ጊዜ ኮፒ ሊንክ እያደረጋችሁ ለዚህ ሰውዬ ሼር አድርጉለት። ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው። ፈርሙ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ ይሄ ግለሰብ ማለት ነው። 3 ጊዜ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ሜንሽን እያደረጋችሁ አድርሱለት። ባረከላሁ ፊ እፎይ ሪንግ ውስጥ ትሄድለታል? አላደርግም፣ አልሄድም የፈለገ ነገር ቢሆን ይቅራ። ቢቀርስ እውነት ቢቀርስ ይቅር። ዜዶ ማርሻል አርት ተጋጣሚ በየሄደበት ሁሉ ስለ እግርህ ብቻ የሚያወራው ለምን እንደሆነ ገብቶሃል አይደል? እርግጠኛ ሆኖ በሃይማኖቱ እየደጋገመ እየማለ 100% እርግጠኛ ሆኖ እግርህን እንደሚሰብረው ሽባ እንደሚያደርግህ ከውድድሩ በኋላ በሁለት እግርህ ቆመህ መሄድ እንደማትችል በተደጋጋሚ የሚነግርህ ለምን እንደሆነ ገብቶሃል አይደል? የስነ ልቦና ጨዋታ እንደሆነ ገብቶሃል መቼስ ሴቱ አቴንሽንህን እግርህ ላይ አድርጎ ከላይ ክፍተት ለማግኘት ነው። ምንም ጆኒ ጁጁሱ ያንተን እግር አይደለም እንደዚህ ካለምንም መሳሪያ በገጀራ መስበር አይችልም። ያንተ እግር እንዲህ በቀላሉ የሚሰበር አይደለም እሱ እንደሚለው ማለት ነው። አያውቅህም። የምሬን ነው ወላሂ። ጆኒ አንተን ሊያሸንፍበት የሚችለው መንገድ እንዲህ የሰፈር ጸብ ላይ የሆነ መሳሪያ ምናምን የሚፈቀድበት ከሆነ የሸገር ላይ ስለሆነ በቀላሉ ያሸንፍሃል። ነገር ግን እዛ ሜዳ ውስጥ ካለምንም መሳሪያ በምንም ተአምር አንተን ሊያሸንፍ አይችልም። ይሄው እየነገርኩ ነው። ሴዶ የስነ ልቦና ጨዋታ እየተጫወተ ነው። በየሄደበት ብቻ ስለ እግርህ ነው የሚያወራው። አንተን ፊት ለፊት መጋፈጥ እንደማይችል ጠንቅቆ ያውቀዋል ጆኒ ማለት ነው። ለዚያም ነው አንተን በታክቲክ የሆነ ጭንቅላቱን ተጠቅሞ ለማሸነፍ እየታገለ ነው ያለው። ምንም ስለ ጆኒ እንዳታስብ፣ ቀለል አድርገው ግባ የፋይቱ ሜዳ ማለት ነው። ከቻልክ እንደው እዛ ስትሄድ መኪና ውስጥ የካርቱን ፊልሙ ላይ ከምሬ ነው ያን ያህል የሚያስጨርሰው አይደለም ጆኒ፣ በእርግጠኝነት ነው። በጣም ቀሽም የሆነ ሰው ነው እና ተዘረረዋለህ። እርግጠኛ ነኝ መውሰድ ያለብህን ስልጠና ውሰድ። ይሄ እግር ምናምን የሚባለው ነገር እርሳው። የምሬን ነው። ሰው በምን አይነት ምግብ እንዳለክ የጉራጌዎችን ምግብ አያውቀውም። ያ በጉራጌዎች ዘንድ እንትን ይሄ አሚቾ የሚባል እንትን አለ። ከምሬ ነው አሚቾ ነው የሚባለው። እኛ ስንቶች ጋርም እንደዛ ነው የሚባለው። ያ ምግብ ቀጥታ ለአጥንት ነው። የጎግል አድርጋችሁ ማየት ትችላላችሁ። የምሬ ነው። ለአጥንት የሚስተካከል ምግብ የለም። ሴዶ ያደገው በዛ ምግብ ነው። ያንን እግር አይደለም በጆኒ ጁጁስ ወይ እጅ ወይ እግር ይቀርና ማለት ነው ገጀራ ቢሰጥ ታስበው ነው። እርግጠኛ ሆኜ የምነግርህ ነገር እና ሴዶ ትጥለዋለህ። ጆኒ የመጨረሻውን እንትን ያስተናግዳል። ከውድድሩ በኋላ ጆኒ ይሄ ፎርሙላ ይጠፋዋል ብዬ አላስብም። በማርሻል አርት ውስጥም እጅግ በጣም ብዙ አመታትን የቆየ ነው። በነገራችን ላይ ሴዶ ከ10 ዓመታት በላይ በማርሻል አርት ውስጥ የቆየ ሰው ነው። እንደዚህ አይነት ነገሮች እንደዚህ አይነት ካልኩሌሽኖች ይጠፉታል ብዬ አላስብም። እስቲ ደግሞ ወደ ባህር ማዶ ልውሰዳችሁ። ወደ ባህር ማዶ ልውሰዳችሁ። ተከፍሏል። ኖ ፕሮብለም፣ በእኔ ተከፍሏል። ይህ ከጀርባ የምታዩት ዛሬ ገዛ ውስጥ የተካሄደ ሰላተል ጀናዛ ስግደትና እንዲሁም በገዛ ታሪክ ውስጥ በአንድ ቀን ውስጥ ብቻ ብዙ ፍልስጤማውያን የተቀበሩበት ቀን ነው የተባለ የሰላተል ጀናዛ ፕሮግራም ነው። ይህ እንግዲህ ባለፉት እስራኤል ገዛ ውስጥ ተፈጽመው በነበረው ጭፍጨፋ የተነሳ እንግዲህ 112 የሚሆኑ የአንድ ቤተሰብ አባላት የሚኖሩበት ህንፃ ተደርምሶ ኦር ተመቶ በጥቃት ተመቶ ከተደረመሰ በኋላ እነዚህ 112 ሰዎች ፍርስራሽ ስር ተቀብረው ላለፉት 3 ዓመታት ቆይተዋል የተባለው። ነገር ግን ፕሮፐር የሆነ ልክ እንደማንኛውም ሰው ፕሮፐር የሆነ ስርዓት ያለው ቀብር ማግኘት እንዳለባቸው የሚታወቅ ነው። ይህንን ተከትሎ እንግዲህ የነፍስ አድን ግሩፖች እንግዲህ ላለፉት 136 ሰዓታት ኮንቲኒየስ የሆነ ያለማቋረጥ ቁፋሮ ሲያደርጉ ነበረ። 136 ሰዓት ማለት ከ5 ቀን በላይ ነው። እንግዲህ ኮንቲኒየስ የሆነ ቁፋሮ ሲያደርጉ ከቆዩ በኋላ 112 የሚሆኑትን ቦዲያቸው ሪከቨር ማድረግ ተችሏል። ያው ቦዲያቸው ኢንታክት አይደለም ኦር ሙሉ ለሙሉ እንዳለ አይደለም። አንደኛ በደረሰው ፍንዳታ እጅግ በጣም ከባድ ፍንዳታ መሆኑን ተከትሎ ህንፃ የሚደረምስ ፍንዳታ ነው። ቦዲያቸው ተበታትኖ ነበር። ከዛ ደግሞ ላለፉት 3 ዓመታት እንግዲህ ፍርስራሽ ስርም ቢሆን ተቀብሮ የነበረ መሆኑን ተከትሎ ቦዲያቸው ሙሉ ለሙሉ ባይገኝም ግን
የ112 ሰዎች ቦዲ ግን አይደንቲፋይ ተደርጎ በመታየት መልኩ ዛሬ ሰላተል ጀናዛ ተሰግዶ ቀብር ተፈጽሟል። እነዚህ 112 ሰዎች ምንድነው ሪከቨሪ ይደረግ እንጂ የነሱ ቦዲ ሌሎች 200 የሚሆኑ የዛው ቤተሰብ አባላት ደግሞ እስካሁን ድረስ ታች ምንድነው ስምጥ የሆነ ፍርስራሽ ስር ተቀብረው እንዳሉ ይገመታል። ያ ሌላ ስራ የሚጠይቅ ነው የሚሆነው። ለማንኛውም ግን 112 ሪከቨር ተደርገው በጋዛ ታሪክ በጣም ብዙ ህዝብ ባንድ የተቀበረበት የሰላተል ጀናዛ ኦር የሰላተል ጀናዛ ስግደት ተካሂዶ በዛሬው ዕለት ቀብራቸው ተፈጽሟል። ይህ እስራኤል ጋዛ ውስጥ በአቶ ቢንያም የሚመራው የእስራኤል ሰራዊት ጋዛ ውስጥ ይፈጽመው የነበረው ጭፍጨፋ ምን ያህል ሆሪፊክ ምን ያህል አሰቃቂ እንደሆነ ሌላ ተጨማሪ ማሳያ ነው የተባለው። ለማንኛውም ዞራን ማምዳኒ እንዳለው Benjamin Netanyahu is a war criminal, the architect of a horrific genocide. ይሄን የሚያይ ሰው ይሄን ያየ ትውልድ ቤንጃሚን ኔታንያሁ ምን ያክል የዋር ክሪሚናል እንደሆነ ይረዳል ብዬ ተስፋ አደርጋለሁ። ሰዎቹስ ከወጡ በኋላ ምን አይነት ሪያክት እያሳዩ ነበር? الله أكبر أنت يا نتنياهو من ستخرج من هذه البلاد. نحن أصحاب الأرض، نحن أصحاب الأرض، الأرض لنا، وأنت من ستخرج يا نتنياهو. أنت ستخرج إلى أوروبا، ستذهب إلى أوكرانيا مطرح ما جئت أينما أتيت يا نتنياهو. نحن أصحاب الأرض فلسطين لنا ولأجدادنا ولآبائنا، سنكون هنا، أجلاعنا وأجسادنا ستدفن في هذه الأرض، لن نخرج، إما نموت بها أو نبقى بها أحياء. رحم الله شهداء عائلة الحسينة، رحم الله شهداء فلسطين. الله أكبر، الله أكبر. ወይ በዚሽ ምድር እንኖራታለን ወይ በዚሽ ምድር ተቀብረን እንቀራታለን። እጅግ በጣም ወኔ የሚፈልግና እጅግ በጣም ቆራጥነት በተሞላበት ቃል እየተናገሩ ነበሩ። እኛም መልእክት አለ ለእናንተ ብለን መልእክት ልከናል። من أرض أثيوبيا أبعث نحو غزة مهجتي بالحنان، ودعي يسبق حرف راجيا من ربنا حسن الأمان. 112 من الأبناء ماتوا بغير جناية، فنسأل الرحمن أن يرفعهم في أعلى مراتب الهداية. يا غزة يا أرضا باركها الإله ويا مهدا لخير المكان، أرض الأنبياء إبراهيم ولوط وداود وسليمان. يا غزة صبرا فإن الله يعلم ما جرى من العناء، وسيأتي وعده الحق ويكشف عن قلوبكم كل البلاء. يا غزة كم بقى التاريخ من طفل قضى بالأنين، وكم دعا الأحرار أن يرفع عن قلوبكم كل الحنين. يا غزة وإن بعدت بين الديار المسافات طولا، فقلبي معك والدعاء يسبق الخطوة وصولا. من أرض أثيوبيا أرسلت هذه الرسالة صادقة من الوجدان، سلاما عليكم ودعاء بالنصر ورحمة من الرحمن المنان. ሙስሊሙ አኹል ሙስሊም አንድ የሙስሊም አካል ሲነካ ሙሉ ሰውነታችን ይወረናል። ለዛም ሲባል ለማናቃቸው ሰዎች በአንድ እምነታችን ደም ስለሆነም ብቻ እንደዚህ ድምጽ የምንሆነው። እነሱም ደግሞ ኢትዮጵያን ባንዲራ አንስተው ምስጋናቸውን አቅርበዋል። يزول الألم سوف نحيا هنا. الله أكبر ولله الحمد. ሀገራችን ላይ አንድ ነገር አለ፣ አንድ ነገር ሊታወቅ ይገባል። እነዚህ የሚነሱ ትውልዶች እነዚህ የሚያድጉ ትውልዶች ነገ ቂመኛ ሆኖ እንደሚያድጉ ምንም አይነት ጥርጣሬ የለም። እነዚህ ሰዎች ቂመኛ ሆኖ ነው የሚያድጉት። እናት አባታቸውን፣ ወንድማቸውን፣ ልጆች ብዙ ነገሮቻቸውን አቶ እያደጉ ነው። ካደጉ በኋላ ደግሞ ሞትን የሚፈሩ ይመስላችኋል? ለዛ ነው ሰላም መቼም የማይወርደው። ቂመኛ ትውልድ ካደገ እጅግ በጣም አሳሳቢ ነው። ለነሱም እጅግ በጣም ያሳሰባቸው ይሄ ነው። ለዛ ነው እስከ ጄኖሳይድ ማጥፋት ድረስ የሚደርሱት። በአላህ Subhanahu Wa Ta'ala ግዛት ስር የሱ ፍጥረት እስከሆነች ድረስ በሱ ፍጥረት በሱ ከውን ላይ የማይፈልገውና አላህ ያልወሰነው ነገር አይካሄድም ብለን ልናምን ይገባል። አላህ Subhanahu Wa Ta'ala ያልወሰነው ውሳኔ፣ አላህ Subhanahu Wa Ta'ala ያልፈለገው ነገር ምድሩ ላይ አይካሄድም። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ኢና ኩለ ሸይኢን ኸለቅናሁ ቢቀደር፣ እኛ ሁሉንም ነገር በውሳኔ ፈጥረነዋል ይላል።
እሺ ወንድማችን እዚህ ጋር ምን እያልን ነው? እያንዳንዷ ምድር ላይ የምትሆነው ነገር ያለ አላህ ፍቃድ አትሆንም። እያንዳንዷ ነገር በአላህ ፍቃድ ውስጥ ነው። በጣም ትልቅ የሆነና ፐርሰናሊ እኔ እስልምና እንዳልቀበል የሚያደርገኝ ለብዙ ሰዎችም እንደውም እንዳይቀበሉ ምክንያት ይሆናቸዋል ብዬ የማስበውን ሐሳብ አንስቷል። ይህ ሐሳብ በጣም ብዙ ጥያቄዎችን የሚያስነሳ ሐሳብ ነው። ምክንያቱም ያለው ምንድነው የምድር ያላህ ግዛት እንደመሆኑ እያንዳንዷ የምትሆነው ነገር በአላህ ውሳኔ ነው አለ። ኦኬ የመጀመሪያው የሚነሳው ፕሮብሌም ኦፍ ሰፈር ነው። ዓለም ላይ ያሉት ስቃዮች፣ መከራዎች፣ ችግሮች ሁሉ አላህ ነው ማለት ነው እንዲሆኑ እያደረጋቸው ያሉት። አንተ አሁን ምሳሌ ስታረግ ተድላ በመኪና እየነዳ ለመድረስ ያላህ ፍቃድ ያስፈልጋል። ሶ የመኪና አደጋዎች እንዳለው የሚፈጠሩት አላህ ፈቅዶ ነው ማለት ነው። ህፃኖች በህፃንነታቸው በካንሰር ተይዘው ሲወለዱ አካለ ስንኩል አካለ ጎዶሎ ሆነው ሲወለዱ የተፈጥሮ አደጋ ምድር ላይ ሲፈጠር የስቃዮች ሁሉ ምንጭ አላህ ነው ማለት ነው። ሌላው ደግሞ በጣም የሚገርመው እስልምና በጣም አጠንክሮ የሚናገረው ነገር አንደኛው ፍትሃዊነትን ነው። ዓለም ግን እንደምናያት ኢፍትሃዊ ናት። ዓለም በፍትሃዊ የምትመራበት ምድር ላይ አይደለም የምንሆነው። በጣም ጠንካራ የሆኑ ወንጀለኞች፣ መጥፎች አሸናፊ ሆነው የምናገኝበት፣ በተቃራኒው ደግሞ ደካሞችና መልካም ምስኪኖች የሚጎዱበት ምድር ላይ ነን። ፍትህ የሚባል ነገር እዚች ምድር ላይ የለም። ሶ ኢፍትሃዊነት ያላህ ነው ማለት ነው። ችግሮቹ፣ መከራዎች፣ ስቃዮች ያላህ ናቸው። ሌላው በጣም የሚነሳው ጥያቄ ደግሞ ኦኬ እያንዳንዷ ነገር ባላህ ፍቃድ ከሆነ የምትሆነው ሰዎች ሲኦል እንዲሆኑ ፐርፐዝ የፈጠራቸው አላህ ነው ማለት ነው። እያንዳንዷ ነገር ባላህ ፍቃድ ነው የምትሆነው ካላችሁን የቱ ጋር ነው አላህ መልካምና ፍቅር ደግ ነው ልንለው ምንችለው? አሁን ይሄ ሰውዬ ባስረዳበት መንገድ ስንሄድ አላህ የክፋት ሁሉ ምንጭ አድርገን ልንወስደው እንችላለን ማለት ነው። ምክንያቱም ቃል በቃል የነገረው እያንዳንዷ ምድር ላይ የምትሆነው ባላህ ውሳኔ ነው። ሶ በአላህ ውሳኔ የምትሆን ከሆነ ደግሞ ለእያንዳንዱ ችግሮች፣ መከራዎች፣ ስቃዮች፣ ኢፍትሃዊነት ከባዱ ነገር ደግሞ ሰዎች ሲኦል እንዲገቡ አድርጎ ነው አላህ የፈጠራቸው። ምክንያቱም አላህን እኔ ባላም ነው ያላህ ፍቃድ ስለሆነ ያላህ ውሳኔ ነው እንዳላም ነው። አላህ ኦልሬዲ ወስኗል እኔ እንዳላምን እያንዳንዱ ነገር ተጽፏል ስላለ አላህ ኦልሬዲ ወስኗል እኔ እንዳላም ነው። ስለዚህ እኔ ሲኦል እንድገባ አድርጎ ፐርፐዝ ሊፈጥሩኛል። የብዙዎቹ ጥያቄ ነበር። ካፊሮች በብዛት ይህንን ጥያቄ ይጠይቃሉ። ዶክተር ዛክር ተጠይቆ የመለሰው ምላሽ እጅግ በጣም አጂብ ስለሆነ እሱም ብቻ ልድገመው። ዶክተር ዛክር እንዲህ የሚል ጥያቄ እጅግ በጣም ጠንከር ብሎ ከአድማጮች ይነሳለታል። እሱም ግን እጅግ በጣም ጠቢብ በተሞላበት ንግግር በአንድ ምላሽ ብቻ ነው የመለሰው። እየሄድክ ነው፣ ሁለት መንገዶች አሉ፣ ኤ እና ቢ የሚባል መንገድ አለ። ሁለቱ ምርጫ ተሰጥቶካል። የፈለግከው መንገድ ምረጥ። ነገር ግን አላህ Subhanahu Wa Ta'ala ምን እንደምትመርጥ ያውቃል። ፍላጎትን አንተ አሳካው። የፈለግከው መንገድ ምረጥ። ኤ ወይ ቢ፣ ቢ ትመርጣለህ ወይ ኤ ትመርጣለህ። የፈለግከው መንገድ ትመርጣለህ፣ ግን ምን እንደምትመርጥ ያውቃል። አስቀድሞ ምን እንደምታደርግ ስለሚያውቅ ነው እንጂ አንተ ግዴታ ተይዘ ያንን ነገር አላደረክም። በዚህ ምላሽ መልሶለታል። ምላሹ እጅግ በጣም አጥጋቢና እጅግ በጣም አሳማኝ በሆነ መንገድ ስለመለሰለት ብዙዎቹ ቆመው ሲያጨበጨቡለት ተመልክተናል። እኔም እጅግ በጣም በጭንቅላቱ ተገርሜ ነበርና ይሄን እላችሁ ፈልጋለሁ። ለዛሬ ፕሮግራም በዚህ ተራ በቀጣዩ ቪዲዮ እስከምንገናኝ አንሱራ አቲ ኤኙ ኮሜንት ጀርት በርሱ ከሳከ ንሁሉ ላይክ ከይተረሲው